እሺ ከሙን አንወድም ዜድዬ ከሙን ሸታው ያስጠላል። ሲፈላ ደግሞ መዳሞቻችን አይወዱም ብላችሁ ብዙዎቻችሁ እያስቸገራችሁ ምን ያላችሁት ውዶቼ የቪዲዮ ላይክ ሼር አትርሱ እና የደውሉን ምልክት መጫን አትርሱ። ምክንያቱም የሚለቃቸው ቪዲዮ ቶሎ ቶሎ እንዲደርሳችሁ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደና የተከበሯችሁ የማይመን ቤተሰቦች እንዴት ናቸው? ደህና ናቸው? የሰላም ናቸው ወይ? ዜድዬ ሰውነታችን አንቀንስም እያለን ነው። ዜድዬ እንደዚህ ሆነናል። አረ እባክሽ ከመሆኑ በጣም እየሸተተ ነው። ከመሆኑ መዳን ቤት ለምንድን ነው የሚሸተው እያሉን ነው ብዙዎቻችሁ ጥያቄ መሰረት ይዤላቸው የመጣሁት ነገር ስቴፕ የሆነ ነገር ነው። ይሄም ደግሞ ግን ትንሽ መሽተቱ አይቀርም። ለምን እንትኑ ቀረፋውና ሎሚውና ቱሙ ምናምን ስካሄድ መሽተቱ ስለማይቀር ማለት ነው። ምን ማድረግ አለባችሁ? አፍልታችሁ አሳድራችሁ ግን መጠጣት የምትችሉት ነው። ግን አፍልታችሁ የምታሳድሩት ከሆነ በጣም ይከብዳል። ለምን እንደሆነ ታውቃላችሁ? እኔ እንጃ ብቻ በጣም ምር ነው። እኔ እንደውም አንድ ቀን ሞክሬዋለሁ ማለት ነው። አቦ ይሄ በቃ ከሙኑ ደሜ በጣም እየጨረሰው እያለ እስኪ ውፍረቴ ለመቆጣጠር ብዬ ይሄ ሞክሬው ነበረ። ግን አፍልቼ ነበር ያሳደርኩት ሰው በሌለበት። ግን በጣም ነው የሚመረው። ያ ምሬቱ የምትችሉት ከሆነ ስቴፕ የሆነ ነገር ነው ማለት ነው። እዚህ ጋር ሚስማር አለኝ፣ እዚህ ጋር ደግሞ ግማሽ ሎሚ አለኝ፣ እዚህ ጋር ደግሞ ቱም አለኝ ማለት ነው፣ ወይም ነጭ ሽንኩርት። አሁን ምሳሌ እዚህ ጋር 10 ፍሬ ካንተከተኩኝ በኋላ ይሄ ደግሞ ቆራርጬ ከሱ ጋር አንተከትከዋለሁ ማለት ነው። ከዛ በኋላ ለስንት ደቂቃ መሰለ ነና ካላችሁ ግን ላይ ሸትባችሁ ነና ወይ የማስቲካ ቅጠል ካላችሁ ያው የማስቲካ ቅጠል የማያቅ ሰው የለምና የማስቲካ ቅጠል ካላችሁ የማስቲካ ቅጠሉን አድርጉበት እንዳይሸትባችሁ ማለት ነው። ከዛ በኋላ ይሄን 10 ፍሬ ካረጋችሁ በኋላ ይሄን ቆራርጣችሁ ደግሞ ካንተከተካችሁት በኋላ በደንብ መንተክተክ አለበት። ቢያንስ ከ20 ደቂቃ በላይ መንተክተክ አለበት። ግን በጣም ነው የሚጠነዛው፣ ቤቱ በጣም ይሸታል። እንደውም ከከሙሉ በላይ ይሄ ነው የሚሸተው። ለምን ያው ሚስማር የታወቀ ነው በደንብ እንትን እንደሚል ማለት ነው። በነገራችን ዜድዬ እጅሽ እኮ በጣም ቀጫጫ ነው ምናምን ለምትሉኝ፣ አዎ እጄ እኮ በጣም ቀጫጫ ነው፣ ግን ሰውነቴ ማሻአላህ ነው። እኔ ያው ሰውነቴ መቆጣጠር እችላለሁ። አሁን በአሁኑ ሰዓት ነግሬያቸዋለሁኝ። እንደውም በጣም እየበላሁ እንደሆነ ማለት ነው። ደሜ ምናምን ስለቀነሰብኝ እየበላሁ ነው። ሰውነቴ ደግሞ እንደ በፊቱ እየተመለሰብኝ ነው ማለት ነው። ለምን ከሙኑም መጠቀም ስላቆምኩኝ፣ በቃ ምንም አይነት ነገር መጠቀም ስላቆምኩኝ ሰውነቴ እንደነበረበት እየተመለሰ ነው። ለመሰላችሁ በጣም ምግብ እየተመገብኩ ስለሆነ ማለት ነው። እና ውዶችዬ ያው በነገራችን ላይ ነግሬያቸዋለሁ በሰሞኑ አሞኝ እንደነበረ እና ምክንያቱም በጣም ደሜ ኦቨር የፈቅር ደም ነው ያለብሽ ያሉኝ። ፈቅር ደም ማለት ደም ማነስ ማለት ነው። ስለዛ ያ ፈቅር ደም ለማመለስ ደግሞ ግዴታ መመገብ አለብኝ ማለት ነው። ግን ስመገበ ራሱ ማለት የሚገርማችሁ ነገር የምመገበው ነገር ስኳር ብቻ ነው። ለምንዱ ተቃላችሁ በቃ ምን ልበላችሁ፣ አሁን ምሳሌ ከቡዝ ብበላም ያወፍረኛል። ግን ስኳር ስላችሁ ቢያንስ ማለት ነው ይሄ ዝም ብሎ የሚበላ ሀለውየት ምናምን አይደለም። አሲር፣ ትፋህ፣ ብርቱካን፣ ሙዝ በቃ የሚያወፍሩ ነገሮች ነው። አሁን እንትን ደሜ እንዲመለስልኝ ነው። ገብቷችኋል አይደል? አሁን ምሳሌ ሙዙም ያወፍራል፣ ብርቱካን በቃ ዞትር የምትመገቡት ነገር ከሆነ ያወፍራችኋል። ገባችሁ አይደለ? ስለዛ እኔ እጄ ማሻአላ ናት። በነገራችን ላይ ያሮግት እጅ ነው የሚመስለው እንጂ ቢስሚላ በጣም ነው የሚያምረው። እጄ በጣም ቅጫጫ ናት። በነገራችን ላይ ከዚህ በፊት ማለት ነው ትዳር ምናምን ሲይዝ ምን አለው ይመሰላችሁ? አቡ ወርቅ ቤት ገባን። ወርቅ ቤት ስንገባ የኔ የሚሆን ነገር አጣን ማለት ነው። ገባችሁ? ምን አይነት አስጠያፊ እጅ ነው የያዘችው እቺ ልጅ ምናምን አሉኝ። በጣም ገርሞኝ እየሳቁ በራሴ ማለት ነው። በጣም ምክንያቱም ያም ስንሄድ አይበቃኝም፣ ያም ስንሄድ ያንሰኝ ይበዛብኛል። ያም ትንሽ እኮ ናት። ቀለበቴ ራሱ አሁን በእጄ ላይ ቀለበቴ በሳያችሁ ጉት ትላላችሁ። የሚገርማችሁ ነገር ማለት ነው በጣም ምን ልበላችሁ፣ ደግሞ በጣም ይገርመኛል። ሰውነቴ ማሻአላ ነው። በቃ ሰውነቴ እንደውም በዛ ሰዓት በጣም ማሻአላ ነው። በጣም ያምር ነበር ሰውነቴ ማለት ነው። ከዛ በኋላ አሁን ግን የለበስኩት የጣቱን ቀለበት ባሳያችሁ ጎትላል። ትንሽ እኮ ናት፣ ትንሽዬ እኮ ናት ወላሂ። እና በጣም እንገርማታል እናቴና ምን አይነት አስጠያፊ እጅ ነው የያዘችው ልጅሽ ምናምን አለዋት ከዚህ በፊት። እና በጣም መቼም የማረሳው ትዝታ በወርቅ ምክንያት ይሄ ነው። አስጠያፊ ሰውነቷ ማሻአላ ነው፣ ግን እጇ ምን አይነት አስጠያፊ እጅ ነው የያዘችው አሉኝ። እና በጣም ገርሞኝ እኔ ራሴ ገርመኛል። እጄ ለምን እንደሆነ እንደዚህ ቀጭን እንደሆነ አላውቅም። እልሙሁን ወደ ጉዳይ ስመለስ ዜድዬ አንቺ እኮ ማሻአላ ነሽ፣ እየቀነሽ እኮ አይደለም ለምን የምትሉኝ? እኔ ቀንሻለሁ በነገራችን ከ89 ኪሎ አሁን 69 ኪሎ ነኝ። በነገራችን ላይ እንዳው ከ69 ኪሎ አይደለም
አይደለም ከ89 ኪሎ 65 ኪሎ ነበር የወረድኩት። ግን ፍቅር ደም አለብሽ ሲሉኝ አስተካኪ ምናምን ሲሉኝ ማስተካከል ጀመርኩኝ ማለት ነው። አሁን ምሳሌ እዚህ ጋር እናንተ ላይ መስላችሁ ይችላል፣ ገብታችኋል፣ ላይ መስላችሁ ይችላል። እኔ ግን አልሐምዱሊላህ ረብል ዓለሚን ከስቻለሁ። ነገር ግን የምጠቀመው ነገር ስቴፕ የሆነ ነገር ነው። ነግራችሁ ሙዝ፣ ብርቱካን፣ ትፋ በቃ አክዳር ነገር ነው የምጠቀመው ማለት ነው። ስጠቀማ ራሱ የሚፈድሚ ነገር ነው የምጠቀመው። ገብታችኋል አይደለ? ስለዚህ ዝም ብዬ ያገኘሁት ርዚ ምናምን አልመገብም። እና በነገራችን ላይ ቲክቶክም እያየው ነበረ ቅድም ብዙዎቻቸው የተቸገሩበት ነገር መፍትሄ እየላችሁ እንደመጣሁ ነው። ለማሁን ሌላኛው ነገር ስቴፕ የሆነ ነገር ልንገራችሁ። እኔ በነገራችን ላይ አብዛኞቹ የምትጠይቁኝ ጥያቄ መልስ ላለመመለስ እየሞከርኩ ነው። ለምን እኔ ለአንዱ መልሼ ለአንዱ እንዴት ልተው ነው የኔ ጥያቄ ማለት ነው። ስለዚህ ውዶችዬ አሁንም ሁሉም መፍትሄ እናንተ ጋር አለ። ሁሉም እጃችሁ ላይ ነው። ሁሉም በደጃችሁ ላይ ነው። ስለዚህ ስቴፕ የሆነ ነገር እናንተ ተጠቅማችሁ መወፈር የምትፈልጉ መወፈር፣ መክሳት የምትፈልጉ መክሳት። እኔ ብዙ ጊዜ የምመክራችሁ ነገር አለ። እናንተ የፈለጋችሁት ምግብ እየተመገባችሁ የፈለጋችሁት ነገር እየበላችሁ ስኳር ነገር እየበላችሁ ሀላውዬ ነገር እየበላችሁ ቴምር ነገር እየበላችሁ ወተት እየጠጣችሁ እርጎ ነገር እየጠጣችሁ ያ እየተጠቀማችሁ ሲጀመር ፓስታ፣ መኮሮኒ፣ ይሄ ክብዝ ምናምን እየተመገባችሁ እኮ መወፈር እንኳን መወፈር ይቅርና ተንደበለበላላችሁ። ምንድነው ድብልብል ነው የምትሉት። ያ ስለሆነ እናንተ የምትመገቡት ምግብ ካስተካከላችሁ ስቴፕ የሆነ ነገር ነው ማለት ነው። አላስረዳኋችሁም አይደለ? ወይኔ ሌላ አለምህም ይሄ ያው ነግራችኋለሁ። መጀመሪያ ታተከቱኩትና የቆረጥ አድርጋችሁ ይሄ ደግሞ 10 ፍሬ ከዛ ተክተክ ታርጉትና ካወረዳችሁት በኋላ ታጠሉትና ከፈለጋችሁ ፍሪጅ ውስጥ በብዙ ውሃን ተክተካችሁ ፍሪጅ ውስጥ አስቀምጣችሁ 2 ሎሚ አድርጋችሁ ይሄም ደግሞ ወደ 20 ምናምን ፍሬ አድርጋችሁ አንተክተካችሁ ፍሪጅ ውስጥ አስቀምጣችሁ ጧት ለብ ባለ ውሃ ሙቃችሁ መጠቀም ትችላላችሁ። ነገር ግን የሚመራችሁ ካልሆነ ነው። ከዛ በኋላ ይሄ ነጭ ሽንኩርቱ ማረግ አለማረግ የእናንተ መፍት ነው። ገብታችኋል አይደለ? ነጭ ሽንኩርቱ ማረግ አለማረግ የእናንተ መፍት ነው። እኔ ግን አላደርግም። ምክንያቱም አንደኛ ይሸታል፣ ሁለተኛ ነገር ደግሞ ግን ስብ የማቃጠል እንትን እድሉ በጣም ሰፊ ነው። ነጭ ሽንኩርት በጣም በምግብ እንዴት ነው የምንጠቀመው እኛ ምግብ ላይ እጅግ በጣም አሪፍ ለውጥ ታገኙበታላችሁ። ነገር ግን እኔ እንጃ በቃ በመጠጥ ሲሆን ደግሞ አንድ ቀን ሞክሬው ሳላስታወቅ ነው። እኔ እውነቱ ነው የምናገረው። ወደ ኋላ መሸሽ እንደዚህ መደባበቅ ምናምን አልፈልግም። በቃ ለቤተሰቦቼ መደባበቅ ምናምን ለምን እፈልጋለሁ? እናንተ እኔ የተጠቀምኩት ነገር በስነ ስርዓት ስትጠቀሙና እኔ የተጠቀምኩት ነገር ምን እንዳደረገ ስነግራችሁ ነው ማለት ነው። እና ወዶችዬ ብዙዎቻችሁ የሚጠይቁኝ ነገር ምን እንደሆነ ታውቃላችሁ? የእግር የፊት ልኛላችሁ እግራችሁ። እኔ ደግሞ ቆይ ትንሽ ለውጥ ላገኝበት ማለት ነው። ትንሽ ለውጥ ሳገኝበት እግሬ በጣም እኔ በነገራችን ላይ ይሄ ውጪ ሳጥብ እንደገና ቤት ምናምን ሳጥብ እግሬ ማለት ነው ይሄ ኩፍ ነው የሚለው። ለምን እንደሆነ አላውቅም። ከዛ በኋላ ምን አረኩኝ መሰላችሁ? ብዙ እየተጠቀምኩ ነው በአሁኑ ሰዓት ማለት ነው። ስለዚህ ጠብቁኝ፣ እሰራላችኋለሁ። እኔ የማልሰራ ነገር የለም። የእግር በተለይ እግሬ መዳን ቤት የምሰራ ዜዶ ረባል ላይ ሆነብሽ ኧረ በፈጣሪ በእጄሻለሁ በልጅሽ እጄሻለሁ ለምትሉኝ ለሁላችሁም እሰራላችኋለሁ። ቢያንስ ቆይ ይሄ 1-2 ቀን ቀርቶኛል። በሳምንት ነው ለውጥ ታይበታልሽ የተባልኩት። እኔ ግን እያየሁበት ነው ለውጥ። ግን በደንብ ለውጥ ሳይበት ደግሞ ለእናንተ እሰራላችኋለሁ ብያለሁ። ወዳችኋለሁ፣ ያከብራችኋለሁ። ክበሩልኝ። ጀዛኩምላሁ ኸይር። ረጅም እድሜ ከጤና ጋር ተመኘሁላችሁ። ቪዲዮ ላይክ ሼር ማድረግ አትርሱ። በተለይ አዲስ ለምትመጡ የደወሏን ምልክት መጫን አትርሱ። ምክንያቱም የደወሏን ምልክት ሳትጫኑ ስትወጡ የምለቀው ቪዲዮ ስለማይደርሳችሁ ማለት ነው። አዲስ ለነበራችሁ ላይክ አድርጉ፣ ሼር አድርጉ። እናንተ እያያዋችሁ ነው። ሼር እያረጋችሁ አይደለም፣ ላይክ እያረጋችሁ አይደለም። ነግራችኋለሁ። ስለዚህ ሼሩና ላይኩ የት አለ? ምን እየሰራችሁ ነው? ምን በቃ ብላችሁ እያዳመጣችሁ ነው አይደለ? ስለዚህ ብላችሁ ስታዳምጡ ደግሞ ያለ ላይክ ግጩኝ ማለት ነው። እወዳችኋለሁ። ክበሩልኝ። መልካም ቀን ተመኘሁላችሁ። መልካም ስራ ተመኘሁላችሁ። ባይ